በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አላችሁ? ሰላምታዬ ለሁላችሁ ይድረስ። እንኳን ለዚች ቀን የሰላም አምላክ እግዚአብሔር አደረሳችሁ። ዛሬ ጥር 21 ነው። አስተርዮ ማርያም ማለት ምን ማለት ነው? ጥር 21ስ የሚከበረው የእመቤታችን በዓል ምንድን ነው? ይህንን በዚህ ትምህርት ውስጥ እናያለን። ዋናው ለምንድነው ዛሬ የሚከበረው የሚለውን እናስታውሳለን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ፣ ለኔም ለምናገረው ማስተዋሉን ምስጢሩን እንዲገልጽልኝ የቃሉን ደጅ እንዲከፍትልኝ የሱ ቅዱስ ፈቃድ ይሁን። በዚች ሰዓት ሊያስተምረን የወደደ ኃጢአታችንን በደላችንን ይቅር ሊል የልቦናችንን ክፉ ሐሳብ ሁከታችንን በሰላም ሊተካ የፈቀደ ቸሩ አምላክ እርሱ እግዚአብሔር ኢየሱስ ክርስቶስ ከዘላለም እስከ ዘላለም ስሙ የተመሰገነ ይሁን። እንግዲህ የነበርንበት ዘመንን በዚህ ሰዓት ስናስተውስ ዘመነ አስተርእዮ ይባላል። የመገለጥ ዘመን። ይህ ዘመን የመገለጥ ዘመን የተባለበት ምክንያት ምንድነው? አንደኛ ልደቱን የምናስብበት ከሰማይ ሰማያት ወርዶ እግዚአብሔር በከብቶች በረት ተወልዶ ታየ። ንጽሕት ከሆነች ከድንግል ማርያም በንጹህ ድንግልናዋ ማየተመ ድንግልናዋ ሳይለወጥ ተወልዶ እረኞች ሰግደውለት መላእክት ቀድሰውት ሰባ ሰገል ወርቅ፣ ዕጣን፣ ከርቤ፣ እጅ መንቻ ሰጥተውት ተገለጠ። አምላክ በከብቶች በረት ተገለጠ። ስለዚህ አስተርአየ እግዚአብሔር አስተርአየ ዘይነብር ዲበ ኪሩቤል ዘይነብር ላዕለ ኪሩቤል አስተርአየ ያለ ዳዊት ልበ አምላክ እንደሚነግረን ተገለጠ። እግዚአብሔር ሁሉ ጊዜ ይገለጥላችሁ፣ ብርሃኑን ያብራላችሁ፣ ከክፉ ነገር ይሰውራችሁ። ሌላው እንዲሁ በዚሁ ዘመን የምናስበው ጌታ የሁላችን አምላክ ትሁቱ ቸሩ መድኃኔዓለም ወደ ፈለገ ዮርዳኖስ ከገሊላ ከናዝሬት ከሀገሩ ተነስቶ ወደ ዮርዳኖስ ሄዶ በእደ ዮሐንስ ወይም በዮሐንስ እጅ ተጠመቀ። ሥላሴ ተገለጡ። አብ ወልድ መንፈስ ቅዱስ ምስጢር ታየ። አብ በደመና ዝንቱ ውእቱ ወልዴ እያለ የምወልደው የማከብረው ልጄ እያለ አብ ተሰማ፣ ወልድም በዮርዳኖስ መንፈስ ቅዱስም በርግብ አምሳል። ስለዚህ የሥላሴ ምስጢር ታይቷልና አስተርዮ ተብሎ ይነገራል። ታዲያ ይሄ ከሆነ አስተርዮ ጥር 21 ቀን አስተርዮ ማርያም የሚለው ምንድነው? ለምንድነው አስተርዮ ማርያም የተባለውን እሱ እንድናይ ነው። አሁንም ቀደም ብዬ ግን ዛሬ እመቤታችን ምን የሆነችበት ቀን ነው የሚለውን ሁላችሁም የምታውቁት ነው። ጥር 21 ቀን እመቤታችን ያረፈችበት ነው። ጥር 21 ቀን እረፍቷ ነው። እረፍቷ በስንት ዓመቷ ነው ታውቃላችሁ አይደል? በስንት ዓመቷ እንዳረፈች እመቤታችን በስንት ዓመት ነው? በ64 ዓመቷ ነው ያረፈችው። አባ ሕርያቆስ ቅዳሴዋን እንደደረሰላት ታውቃላችሁ። አባ ኤፍሬም ውዳሴዋን እንደደረሰ ታውቃላችሁ። አባ ጊዮርጊስ ሰዓታቷን እንደደረሰ ታውቃላችሁ። አባ ጽጌ ድንግል ማህሌቷን እንደደረሰ ታውቃላችሁ። ሌሎችም በርካቶች ነገስታት ሳይቀሩ ስለ እመቤታችን ደርሰዋል። በብዙ በቤተክርስቲያናችን ቀለም እንለዋለን። ከዚህ ውስጥ ግን የፈለኩት አባ ኤፍሬምን ነው። አባ ኤፍሬም ውዳሴ ማርያምን የደረሰው ነው። መንፈስ ቅዱስ አድሮበት እመብርሃን ገልጻለት፣ መንፈስ ቅዱስ ይደርባችሁ፣ ድንግል ለእናንተ ትግለጽላችሁ። አባ ኤፍሬም ሁል ጊዜ ጸሎቱ በእድሜዋ ልክ ነበረ። ምንን? ሉቃስ ወንጌልን ስንት ጊዜ ይጸልየዋል ማለት ነው? በየቀኑ 64 ጊዜ ይጸልየዋል። የሱ ዋና ጸሎቱ ይሄ ነው። 64 ጊዜ የእመቤታችንን ምስጋና
ገብርኤል እንዴት እንደመጣ እግዚአብሔር ገብርኤል እንዴት እንደላከው እመቤታችን ደግሞ ተአብዮ ነፍሴ ለእግዚአብሔር ወታሰ መንፈሴ በአምላኬው መድኃኔ እያለች የጸለየችውን 64 ጊዜ በእድሜዋ ልክ ይጸልያል። ያኔ ነው እንግዲህ አንድ ቀን ጠዋት ነው፣ ሰኞ ቀን ነው፣ ነግህ ነው ይለዋል። ጠዋት 1 ሰዓት ነው። ጸሎቱን አድርሶ ሲጨርስ እመቤታችን የመጣችለት ለእናንተም ትምጣላችሁ በብርሃን መስቀል እንደባረከችው እናንተንም እመብርሃን ትባርካችሁ እኔንም ባሪያዋን እግዚአብሔር ሁላችን ይቀድሳል። ታዲያ 64 ጊዜ በእድሜዋ ልክ ወሳድስን ያወጣ በሰላም ቅዱስ ገብርኤል ይሄን ምንለው ሁሉ እየጸለየ በነበረበት ሰዓት እመቤታችን መጣችና ሌላ ጸሎት ተጨመረ። መንፈስ ቅዱስ ልክ ኤልሳቤጥን እንዳናገረ፣ ገብርኤልን እንዳናገረ፣ ወገኖች ዘካርያስን እንዳናገረ መንፈስ ቅዱስ አድሮባቸው እመቤታችንም በከመ አለበወከ መንፈስ ቅዱስ ተናገር፣ መንፈስ ቅዱስ እንዳደረበት ተናገር ብትለው መንፈስ ቅዱስ አድሮበት ውዳሴ ማርያምን ደረሰ። ውዳሴ ማርያምን ሲደርስ ከሰኞ ጀመረና እለቱ ሰኞ ስለነበረ ቤታችን የመጣችው እስከ እሑድ ድረስ አደረሰ። በየቀኑ ከማጋት ገለጥለት እንደነበረ ከዚህ በፊት በፍልሰታ ያስተማርኳችሁ ትምህርት አለ፣ እሱም ተከታተላላችሁ። ግን በጣም የሚደንቃችሁ 64 ጊዜ ይጸልይ የነበረው አባ ኤፍሬም ውዳሴ ማርያምን ስታስደርሰው 64 ጊዜ ነው። በእድሜዋ ልክ ነው። በእድሜዋ ልክ 64 ጊዜ ነው ውዳሴ ማርያም ብትደምሩት። በተለይ ውዳሴ ማርያም የምትወዱ ሰዎች ኦርቶዶክስ ሆኖ ውዳሴ ማርያም አይወዱ እንኳን የለም። ስለዚህ 64 ጊዜ ታገኛላችሁ። ላስደምራችሁ እስቲ እኔም ልደምር ከናንተ ጋር አብረን እንደምር እስቲ ሁላችንም ልንገራችሁና ደምሩ። ከዛ ቁጥሩን አስቀምጡ። እዚህ ላይ መጻፍ ትፈልጉ እዚህ ላይ ተደምራላችሁ። እኔም እዚህ ጋር ደምራለሁ። ለምሳሌ የሰኞ ውዳሴ ማርያም ሲጀምር ምን ብሎ ነው የሚጀምረው? ውዳሴ ያለግተ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ተብሎ በሰኑይ ተብሎ ይሰጣል። ሲሰጥ ያ ጸሎቱ ግን ፈቀደ ነው። ስለዚህ ከሰኑይ ከፈቀደ ጀምሮ እስከ ብርሃን ድረስ የመጨረሻው ብርሃን ዘበአማን ነው። እስከዛ ድረስ ያለው ስንት ነው መሰላችሁ? 1 2 3 4 5 6 7 8 9 ነው። የሰኞ ላይ 9 ነው። ስለዚህ 9 ሲደመር የሰኞ 9 ነው። ከዛ የማክሰኞ ደግሞ አክሊለ ምክህነ ብሎ ነው የሚጀምረው። ውዳሴ ለእግዝእትነ ማርያም ድንግል አምላክ ዘይትነበብ በዕለተ ሰሉስ ነው። ለምስጋና 2ኛ ቀን ነው። ለፍጥረት 3ኛ ቀን ነው የምንለው። ይሄ በዛ ላይ ትማሩታላችሁ። ለማንኛውም አሁን የፈለኩት እኔ የእድሜዋ ልክ ነው። መጨረሻ ላይ አስተርእዮ ማርያም ምንድነው የሚለውን ነው የምንመለከተው። የሰኞ 9 ነው። የማክሰኞ እንግዲህ ከአክሊለ ምክህነ ከሚለው ጀምሮ ማክሰኞ እስከ ተፈሲ ኦ ማርያም ድረስ 15 ይሆናል ስትደምሩት። ምክንያቱም ሰሉስ አለ፣ አብይ አለ፣ እጽ አለ፣ አንቲውቱ ገራሂት የተዘራዘር አለ፣ ተፈሲሂ የሚል እንደገና አለ፣ ኦ ድንግል አለ። በአጠቃላይ የማክሰኞን ስትወስዱት 15 ነው የምትወስዱት። የማክሰኞን 15 ወስዳችሁ ሲደመር 15 አረጋለሁ ማለት ነው። 24 ሆነ ማለት ነው የሰኞና የማክሰኞ። ረቡ ላይ ያለው ረቡ ሲጀምር ኩሉ ሰራዊተ ሰማያት ይብሉ ከሚለው ነው የሚጀምረው ዘረቡ። ከዛ የሚያበቃው ሆህትሰ ላይ ነው። ስለዚህ እነሱን ስተዋቸው የሮቡ 1 2 3 4 5 6 7 8 9 ይሆናሉ። የሮቡም 9 ናቸው። የሮቡ 1 2 3 4 5 6 7 8 ነው፣ 9 አይደለም። የረቡ 9 ነው። ሲጀምር ኩሉ ሰራዊተ ሰማያት ብሎ ነው፣ ሲያልቅ ሆህትሰ ብሎ ነው የሚያልቀው። ስለዚህ የሮቡ 8 ደምሩ። እንዳልተሳሳትኩ ተስፋ አደርጋለሁ። 8 ነው። የ32 ይመጣል ማለት ነው። የሐሙስ ደግሞ ስንት ነው የሚመጣው? እሱም 7 መሰለኝ የሚመጣው የሐሙሱ። ምክንያቱም ዘሐሙስ እፀ እንተሬ ሙሴ ብሎ ነው የሚጀምረው። 1 2 3 4 5 6 7 ነው። ከእፀ እንተሬ ሙሴ እስከ አሐዱ ድረስ 7 ነው። የሐሙስ 7 አንድ ላይ 39 ይመጣል። የአርብ ላይ ስንመጣ ደግሞ 6 መሰለኝ። የአርብ 6 ነው የሚሆነው። ምክንያቱም ዘአርብ ይጀምራል፣ ከዛ የሚያበቃው ትጸርህ ብሎ ነው የሚያበቃው። እሱ ላይ 1 2 3 4 5 6 ይዙልኛላችሁ። ሲደመር 6 ይሆናል። አንድ ላይ 45
ይሆናል ማለት ነው 45 የቀዳሚው እሱ ደግሞ የቀዳሚው 9 ይመስለኛል እስቲ ለማንኛውም ዘቀዳሚት አለ ከዛ 1 2 3 4 5 6 7 8 9 10 ነው እንደው የቀዳሚው 10 ነው ስለዚህ 10 ተጨምራላችሁ የቀዳሚ አጠቃላይ 55 ይሆናል ከዛ የሁዱ ላይ ስንመጣ የሁዱ 9 ነው መሰለኝ የሁዱ ተሰማይኪ ብሎ ይጀምራል ዘሰንበተ ክርስቲያን ከዛ 1 2 3 4 5 6 7 8 9 ይሆናል ማለት ነው ትክክል 9 ይሆናል አንድ ላይ ስትጨምሩት ስደምሩት ስንተኛ ያገኛችሁት 64 ይሄንን ታውቁት ነበር 64 እንደሆነ ወዳሴ ማርያም የየለቱ ውዳሴ ማርያም ባይፍሬም የደረሰው ልክ ነው 64 ነው ይሄ እንግዲህ በየለቱ የምንጸልየው ጸሎታችን ነው በእድሜዋ ልክ ነው በቤታችን ጥር 21 ቀን አርፋለች አሁን ለምንድነው አስተሪዮ ማርያም የተባለው የሚለውን በብዙ መንገድ ልናየው ይችላል መጀመሪያ ዋናው አስተሪዮ ማርያም ሲባል ብዙ ሰው የእመቤታችን የተወሰነ ስሟም እስከሚመስለው ድረስ የጥሯ የአስተሪዮ ማርያም እንደሆነች የሌላ ጊዜ የሌላ ማርያም እንደሆነች አይነት ነገር የሚያስቡ ሰዎች አሉ አሁን አንዳንድ ጊዜ ከመውደዳችሁ የተነሳ እናንተም የድሮ ታሪካዊ ስሞች በዚህ በሰሜን ሸዋ አካባቢ በተለይ ከጥንት ነገስታት ጋር የተገናኙ ታሪካዊ ስሞች ሆን ብለው እየጠፉ በሚመስሉ ደረጃ ስማቸው እየተቀየረ ነው በጣም ስም እየተቀየረ ነው እዚህ ላይ የሰሜን ሸዋ ሀገረ ስብከት ሊያስብበት ይገባል የጥንት ስም ሲቀየር ብዙ ነገር ነው የሚቀየረው ስለዚህ ሰዎች በግላቸው እንኳን ቢሉ የጥንቱ የቤተክርስቲያኑ ስም መጠበቅ አለበት ታሪክ የሚነገርበት ማንነታችን የምናውቀው ሆን ብሎ ማጥፋት ካልተፈለገ በስተቀር ደስ የሚል ስም ነው እየተባለ ብቻ እየሰጠን ደስ የሚል ነገር ሁሉ ጥሩ አይደለም ከዚህ በፊት ነገራችኋለሁ ደስ የሚላል በሚል ብቻ አንሄድምና አንዳንድ ስሞች ትንሽ ቺኛዋ ማርያም እንዴት ተባለች ያቺኛዋ ማርያም ምን ልትባል ነው እስከሚያስብል ማርያም ብዙ እስከምትመስል ድረስ የማይባሉ ነገሮች ሁሉ ሲባሉ አያለሁና ይሄንን በጣም ጥንቃቄ በሁሉም ቦታ ያላችሁ ሰዎች ልትጠነቀቁበት የሚገባ ነው እና አስተሪዮ ማርያም ሲባል የራሷ የማርያም አይደለምና ለአስተሪዮ ማርያም የሚል ቀጠሮ ተሰማላችሁ ለአስተሪዮ ማርያም ከጥንት ጀምሮ እንደው ሰው እንደው በዝማሬውም በዘፈኑም በምኑም ያነሳሳል አስተሪዮ ማርያም ምንድነው አስተሪዮ ማርያም ስትሉ ግን ስጀምር የነገርኳችሁ አስተሪዮ ዘመነ አስተሪዮ ነው ዘመነ አስተሪዮ ውስጥ የምትከብረው የማርያም ክብረ በዓል ነች እቺ ክብረ በዓል ግን የእመቤታችን እረፍት ነች ስለዚህ አስተሪዮ ማርያም አስተሪዮ ዘመኑን የሚያሳይ ነው ስለዚህ የዚህ ጊዜ እንደማለት ነው የዚህ ጊዜ የሚከበረው በዓል ለማለት ነው ስለዚህ አስተሪዮ ማርያም ሲባል በእመቤታችን ላይ የሚቀጠል ቅጽል ሳይሆን አምላካችን እግዚአብሔር ሰው የሆነበትን የተጠመቀበትን ከድንግል ማርያም የተወለደበትን በዮርዳኖስ ከዮሐንስ የተጠመቀበትን ይሄን ሁሉ እያሰብን ምንድነው ያ ዘመን እንለዋለን አስተሪዮ እንላለን ስለዚህ ጊዮርጊስ በዓል ራሱ ባለፈው ለምሳሌ ጥር 18 አከበራል የአስተሪዮ ጊዮርጊስ ማለት እንችላለን አስተሪዮ ላይ የሚከበረው ጊዮርጊስ ማለት ነው አስተሪዮ ላይ የሚከበረው በዘመን አስተሪዮ የሚከበሩ በዓላት ሁሉ በዛ ጊዜ ልንጠራቸው እንችላለን ስለዚህ ከዚህ የተነሳ ዘመነ አስተሪዮ በዘመኑ ምክንያት ነው ሁለት አስተሪዮ ማርያም ስንል እመቤታችንም ረቂቅ በሆነ ነገር ትንሳኤዋ የተገለጸበት ለደቀ መዛሙርቱ የታየ ስለሆነ በራሱ እግዚአብሔር በሷ ላይ እንደገና እግዚአብሔር ራሱን አሳይቷል በሷ ላይ ነው የገለጸው በአርባዕቱ እንስሳ ላይ የነበረው እኮ ጸወርተ መንበር ይዘውት የነበሩት ዘይነብር ዲበ ኪሩቤል አስተርአየ የተባለው እኮ እሱ በድንግል ማርያም ላይ ነው ከስጋዋ ስጋ ከነፍሷ ነፍስ የነሳው በዚህ ዘመን ውስጥ ስለሆነ አብሮ እንደዚሁ ይያለን ለእመቤታችን በተለይ ቀጥለን አስተሪዮ ማርያም የምንለው ከዚህም የተነሳ ነው እንጂ ሁሉንም በዓል አስተሪዮ ዘመን አስተሪዮ ውስጥ ያለውን በዚህ ነው ልንችላል የእመቤታችን ግን ለየት ይላል ይሄን ሁሉ የሚይዝ ነው ስለዚህ ከእመቤታችን ከዛ ረፍቷ በዓል ጋር የተገናኘ አድርገን ሳይሆን በዘመነ አስተሪዮ በዛ ውስጥ እንደሆነ እናያለን ሌላው በጣም ወሳኝ የሆነው ነገር ከአስተሪዮ ማርያም ብለን እመቤታችንን በመናከብርበት ጊዜ
እመቤታችን የተገለጠችበት አንድ ታሪክ አለ። እሱን ወደፊት በዝርዝር ነግራችኋለሁ። አስተርዮ ማርያም ይሄ ጥር 21 ቀን ነው። ይሄ ራሱ እንዳልኳችሁ አስተርዮ የሚለው ከረፍቷ ጋር ሳይሆን እርግጥ ነው ጥር 21 ቀን የእመቤታችን የቅድስተ ቅዱሳን ድንግል ማርያም ረፍቷ ነው። ረፍታ ለእግዝእትነ ቅድስት ድንግል ማርያም ነው። ሌላው ግን እንዳልኳችሁ ከሷ ተወልዶ አምላካችን ተገልጧል፣ ታይቷል። የእመቤታችን ክብሯ ታይቷል። የተገለጠው ራሱ የእመቤታችን አማላጅነት የተገለጠው እኮ በዚህ በዘመን አስተርዮ የምናስበው ከየካቲት አምጥተን እኮ ውሃን ከውሃ አባቶቻችን አገናኝተው ቃና ዘገሊላን ሲከበር የእመቤታችን አማላጅነት ተገልጧል። ወላዲተ አምላክ መሆኗ ተገልጧል። ዮሴፍ ራሱ ያወቀው እመቤታችንን እኮ የበኩር ልጇን እስክትወልድ አላወቃትም የሚለው እኮ አስተርዮ እሱ አምላክ መሆኑን እሷ ወላዲተ አምላክ መሆኗን እኮ ራሱ በዚህ ነው ያወቀው። ስለዚህ ጥር 21ን በተለየ መልኩ በዘመን አስተርዮ ማርያም ስንል እነዚህን ሁሉ እንደምናካትት ነው። ሌላ አንድ ነገር ልንገራችሁ። ይሄ ምንድነው? ጥር 21 ቀን እመቤታችን ቅድስተ ቅዱሳን ድንግል ማርያም በደብረ ማህው ተገልጣለች ከዮሐንስ ጋር። እሱ በጣም አብሮ ሊታሰብ የሚገባው ነው ጥር 21ን ስናስብ። ስለዚህ በዚህ ቀን በስንክሳሩ በግጻዊው የምትመለከቱት ነገር ይኖራል። እሱን ስለማታገኙት ነው። ስንክሳሩ እንኳን ብዙዎቻችሁ ታገኙታላችሁ። በተለይ ለጎርጎሪዮስ እንደተገለጠችለት ረፍቱም ከሷ ጋር እንደሚሆን የነገረችው አለ የቀኑ ይሄኛው ግን አስተርእዮተ እግዝእትነ ቅድስት ድንግል ማርያም በደብረ ማህው ምስለ ዮሐንስ የሚል አለ። ስለዚህ ይሄንንም ከአስተርዮ ጋር አብራችሁ እንድታዩት ስለምፈልግ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ አስተርእዮተ እግዝእትነ ቅድስት ድንግል ማርያም ተብሎ በደብረ ማህው ምስለ ዮሐንስ። ስለዚህ በማህው ተራራ በደብረ ማህው በተባለው ከዮሐንስ ጋር ምስለ ዮሐንስ ይላል ያለ። እሱን ሌላ ጊዜ በሰፊው አስተምራችኋለሁ። እነዚህ ሁሉ የሚይዝ ነው። እንግዲህ ወደ ረፍቷ እንሂድ። እመቤታችን ድንግል ማርያም በ64 ዓመቷ አረፈች። እንደ ልጇ ተነሳች። የት ነው ያለችው? አሁን ድንግል ማርያም ስጋዋ በመቃብር የለም። ትንሣኤ ከመወልዳ ማለት ልክ እንደ ልጇ ትንሣኤ እመቤታችን ተነስታለች። ስጋዋ ከነፍሷ ጋር ሆኖ ያ መርገመ ስጋ መርገመ ነፍስ ያልነካት ንጽሕት ቅድስት ድንግል ማርያም ብቻ በመንግስተ ሰማያት ያለችው እሷ ነች። ሌሎች ነፍሳት በገነት ናቸው። እመቤታችን ግን በመንግስተ ሰማያት ናት። ማርያም ማለት መርታ መንግስተ ሰማያት የምታስገባ ማለት ነውና መርታ ወደ መንግስተ ሰማያት ታስገባችሁ። ዛሬ የሚሞቱ ሁሉ ወደ ገነት ኋላም ወደ መንግስተ ሰማያት ያስገባልን። እኛንም በረድኤት አይለየን። በዓሉ ይሄ ነው። በዛ ላይ እንግዲህ ውዳሴ ማርያምን ስትጸልዩ እመቤታችንን ስትማጸኑ ደግሞ እግዚአብሔር ምን ድንቅ ነገር እንደሚያደርግላችሁ በዚህ መረዳት ትችላላችሁ። የልቦናችሁን ሐሳብ ይፈጽምላችሁ። እመቤታችን አትለየን። በዓሉንም ባለ ተፍሲት ሐሴት ያድርግልን። መብርሃን በቀኝ በግራ ተቆምላችሁ፣ ከፊት ትምራችሁ፣ ከኋላ ተከተላችሁ፣ በልቦናችን ከልጇ ጋር ነግሳ ለዘላለም ትኖር። ይሄ ቃል ደስ ካላችሁና ዕውቀት ካገኛችሁበት ለሌሎች ሰዎች አንደኛ በቃል መናገር፣ ሁለተኛ ሼር ላይክ በማድረግ፣ ሶስተኛ እዚሁ ላይ በመመስከር ኮሜንት በመጻፍ ማዳረሱን እንዳዘነጉ። አዲስ ከሆናችሁ ደግሞ በየዕለቱ የሚሰጠውን ትምህርት አብረን እንድንከታተል በዚሁ ሁሉ ጊዜ የእግዚአብሔር ቤተሰቡ ነው። የጠየቃችሁኝ ጥያቄዎች አሉ። እነሱን እንደ እግዚአብሔር ፍቃድ መልስ ሰጣችኋለሁ። ለዛሬ ግን አበቃሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሁሉ እግዚአብሔር ክብር ምስጋና ይግባው። በቅዱሳን በረከት ይጎብኛችሁ። ለሁሉ እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። እመቤቴ የመረረውን ታጣፍጥላችሁ፣ የጎደለውን ሙሉ ታድርግላችሁ። አሜን። ሰላም ሁኑልኝ።